እኛን ሊያደንቁን ይገባል። ባይዘዌ ቴዲ መንግስት ላይ ቅሬታ አለው። ቅሬታ አይደለም ያቀረበው። በደንብ ከሰማችሁት ኢቨን ኢፍ ተነሱ ነው ያለው። ተነስ ባንዲራን አንሳ ነው ያለው። ይሄ ማለት ለአመፅ ለትግል መብትን ለማስከበር ተነሱ ነው እንጂ እያለ ያለው ቅሬታ በነገራችን ላይ ከመቶ ቢያንስ 60 እና 70% ተስማምተሽ 30ው ላይ ጥያቄ ሲኖርሽ እዚችኛዋ ላይ ቅሬታ አለኝ ብለሽ የምታውቅ ነው። ቡርቃ ህዝብን ለአመፅ ማነሳሳት እና ሊያሳስረው እየሞከረ አይደል እንዴ? ዝም በል ማይክህን ያዝ፣ ቀጥል። ቡርቃ ባይዘዌ ቢታሰርም ምንድን ነው ያለው? የኔ ነፍስ ከሀገር አትበልጥም ብሏል። ዛት ሚንስ ስለሚያምንበት ነው። ኢትዮጵያዊ ነን ብላችሁ አሁን ኢትዮጵያዊነትን ለሌሎች ለመስበክ የምትፈልጉ ሰዎች ወግድ ነው ያላችሁ። ልጅ ለእናቷ ምጥ አታስተምርም። ይገባችኋል? የፈለገ አማርኛ ብታወሩ የፈለገ ስለ ኢትዮጵያ ብትዘምሩ ከኛ በላይ ኢትዮጵያዊ መሆን አትችሉም ነው ያላችሁ። አሁ የስኔ ብሔርተኛ ነኝ ከቴዲ በላይ ኢትዮጵያዊ ሆን አንተ ምንድነው የምትለው? እንደዛ አላለም። እንደዛ አይደለም ያለው። ምን አልሽኝ? ኢትዮጵያዊን ማንም ኢትዮጵያዊነትን አያስተምርም። ሁሉም ኢኳል ኢትዮጵያዊ ነው። አንተም ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ። ብሔርተኛ ስለሆናችሁ ስላልሆናችሁ ኢትዮጵያ የምትሆኑበት ምክንያት የለም። ግጥሙን እናንብበው። ፍሬ ከይቅርታ እንደዛ ካለ ለእናቷ ምጥ አስተማረች እንትን የሆነ ነገር አድርጎ አልፏል። ግን ለአንቺ ሳይሆን መልእክቱ ለአንቺ አይደለም እኮ። አሁን ኢትዮጵያዊ ነኝ ብለው ጸድዬ ለብልጽግና ለህወሓት ለኦላ ለማን ይሁን ያፈነገጠ ኃይል ኢትዮጵያዊ ነው። ፒፒ ናቸው። ኢትዮጵያዊ ነን እኛ ነን ኢትዮጵያዊነትን ይሄው ይሄ ነው ኢትዮጵያዊነት እያሉ ያስቸገሩን ለእነሱ ነው። ይኸውልሽ አንድ ግጥሙን ልንገርሽና ከዛ በኋላ ሀሳቤን ልቀጥል። ምን አለ መሰለሽ? ወይድ አንተ አትንገረኝ ማንነቷን፣ ምጥ አታስተምር ልጅ እናቷን። ፔሬድ። ኢትዮጵያን ማን ነው ለማን እየነገረ ያለው? ቴዲስ ማንን ነው ከላይ ጀምሮ እየተቸ መጥቶ እዚህ ጋር ሲደርስ አትንገረኝ ማንነቷን፣ ወግድልኝ ልጅ አታስተምር ምጥ እናቷን። በቃ ባደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆንኩትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ይላል። ዛሬ ላይ አንድ የኦሮሞ ወጣት የኦሮሞ ብሔርተኛ ሆኖ ኦሮሚያ ምድር ላይ የአባቶቼ ዋጋ የከፈሉበት ባንዲራ ነው ብሎ የኦሮሞን የነፃነት አርማ ቢይዝ በዚህ መንግስት ነው። አባይ ለዘዴው በአፉ ይቀድማል፣ አምኖ መከዳት እንዴት ያማል አለ። አባይ አይደለም አባይ ነው። እሺ አባይ ኦኬ። አባይ በዘዴ በአፉ ይቀድማል ማለት ነው። አዎ አሁን ይሄ ማለት በነገራችን ላይ ይሄንን ሙዚቃ እርግጠኛ ባልሆንም እዚህ ውስጥ ካላችሁ ሰዎች ደጋግሞ በመስማት እኔ ቢያንስ አልታማም። በትንሹ ከ8 ከ9 ከ10 ጊዜ በላይ ሰምቼዋለሁ። የሰማሁበት ምክንያት ስላለኝ ማለት ነው። እንደዚህ ሲል ማን ተከድቷል? አብይ ወደ ስልጣን ሲመጣ አምኖት የነበረው የኦሮሞ ብሔርተኛ፣ አምኖት የነበረው የኦሮሞ ቄሮ፣ አምኖት የነበረው ያሻግረኛል ለውጥ ያመጣልኛል ብሎ ተስፋ አድርጎት የነበረው ወጣት ጊዜ ጠብቋል። ሲያስረው ሲገለው ከሀገር ሲያሰድደው አልጠበቀም። ተከዳ። ለውጡን ወይንም ደግሞ እሱ የጠበቀውን የፈለገውን ነገር አላገኘበትም። ቀጠለልሽና ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት አለ። እንግዲህ እኔ ወርቅ ያበደረ ማለት ውድ ነፍስ። አሁን ወርቅን ምሳሌ ነው የምንሰጠው አይደለ? ወርቅ ላበደረ ጠጠር ተመለሰ ነው የሚባለው። Mais tu crois comment je peux faire toutes mes expéditions dans les pays différents? የሚባለው የኦሮሞ ቄሮ ውድ ህይወቱን ገብሮ ሰጥቶ ምንድን ነው የተመለሰለት? የፈለገው ሰላም፣ የፈለገው እኩልነት፣ የፈለገው ፍትህ፣ የፈለገው ዲሞክራሲ፣ የፈለገው የሀገር ባለቤትነት አይደለም። ከዛ ይልቅ ቅድም እንደነገርኳችሁ በማግስቱ ማፈን፣ ማሰር፣ ስም ሰጥቶ መግደል፣ ስም ሰጥቶ ከሀገር ማሳደድ ማለት ነው።
ስለዚህ ለእኔ በደንብ ተመችቶኝ እንደውም በቃ እየኮረኮረኝ ሰዎች አለቀስኩ ብለው እንደሚሰሙት እንኳን ሳይሆን ተመችቶኝ ሳዳምጥ የነበረው ቦታ ማለት ነው። ከዛስ እንዴት ይቻላል ዝም ማለት? ከዛ ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ ይላል። ዛሬ ላይ እኛ አለመናገራችን ከአንቺ ጋርም ከፍሬ ጋር ብዙ ጊዜ የማልስማማበት ነገር አለ። ይሄንን ለውጥ ኦፒዲዮ አመጣች ብለው ሰዎች ደረታቸውን ነፍተው እንዲናገሩ እድል ሰጠ። የእኛን ጩኸት ቀምተው የእኛን መስዋዕትነት ቀምተው የለውጥ ባለቤት ራሳቸው ሆነው ቀልድ አይደለም። ብዙ ሺህ ወጣት ተገብሮበት የመጣ ውጤት ነበረ። ብዙ ሺህ ወጣት ግንባሩን ለጥይት ሰጥቶ ህይወቱን አሳልፎ ተለወጠ የተባለ ነገር ነው የነበረው። መልሰው ግን ያንን ነገር አይደለም ያደረጉት ማለት ነው። እነዚህን ሁሉ ነገሮች ስታነሺ አዎ ቴዲ ለብሔርተኛ አይዘፍንም፣ ብሔርተኝነትን አይፈልግም። እሱ የሚፈልጋት ኢትዮጵያ ይኖራል ወይንም እሱ የሚያስባት ኢትዮጵያ ትኖራለች። ነገር ግን እነዚህን ሁሉ ግጥሞችን አንስቼ እኔ ለራሴ ከሰማሁት የቴዲ ዘፈን ለእኔ ለብሔርተኛው ይሆነኛል፣ ለአማራው ብሔርተኛ ይሆነዋል። ምክንያቱም እዚህ ጋር እኔ ያነሳሁት ነገር ኦሮሚያ ክልል ላይ ብቻ አይደለም የሆነው፣ አማራ ክልልም ጭምር ነው። ለትግራይ ብሔርተኛው ይሆነዋል። አሁን እኔ እዚህ ጋር ያነሳሁት ነገር ትግራዩንም ይጨምራል ማለት አልተዋጠልኝም ከይቅርታ ጋር ማለት ነው። ይብርካ እንቅልፉን አጥቶ ስለ ብሔርተኛ ሊቀጠቅጥ አንተ ብሔርተኛ ውስጥ ልጁን ለስራው ልጁ ያወጣው ዘፈኑ ሰው እኔ የማዳምጠውን ለአንተ አልተዘፈንም ለአንተ አይሆንም ተብሎ እኔ የሚያስማማኝን ሀሳብ ከኔ አይምሮ ማውጣት አይቻልም። ለእኔ ስም ጠርቶ ወይም የኔን ሀሳብ ወይም የኔን የፖለቲካ ፍላጎት ደግፎ ላይዘፍነው ይችላል እና ጀስት አንዳንዴ ሴቶች ሴት ልጅ ለወንድ የዘፈነችውን ዘፈን ወንድ ወዶት ያንን ዘፈን ለራሱ አድርጎ ቢሰማው ችግር ስለሌለበት፣ ነገር ግን አሁን ችግሩ ምንድነው መሰላችሁ? አሁን ላይ እኛ የመረጥንልን የመስማት ግዴታ አለብህ፣ እኛ ያቀረብንልን የመብላት ግዴታ አለብህ የሚሉ የብልጽግና ሰዎች ለአማራውም ለኦሮሞም በጆሮ መጥነው መቅላት ይፈልጋል። ትላንትና ቴዲ ለኦሮሞ ድምፅ ካልሆነ ቴዲን የማልቀበልበት ነገር ሊኖር ይችላል። ዛሬ ግን ብልጽግናን ስለተናገረ እኔ ኦሮሞ ስለሆንኩ ቴዲን ልቃወም ወይም ቴዲ የሰራውን ስራ ላጣጥል አልችልም። ከዛ ባለፈ አሁንም ወደድንም ጠላንም መንግስት ባያፍን፣ መንግስት ባይገድል፣ መንግስት ነፃ ሚዲያ ለአርቲስቶች ቢፈቅድ እመኑኝ አሁን ቴዲ ከሰራቸው ያልተናነሰ ስራ የትኛውም ኢትዮጵያ ውስጥ ያለ አርቲስት የህዝቡን ድምፅ አውጥቶ ማሰማት ይችላል። ስንት አርቲስቶች ተገለዋል፣ ስንት አርቲስቶች ታስረዋል፣ ስንት አርቲስቶች ሀገር ለቀው ተሰደዋል። ስም እንጥራ ካልን መጥራት እንችላለን፣ ግን ስለሚያውቁትም ስለምናውቀውም አናነሳም። አሁን መንግስት ምን ይፈልጋል? አብይን ከስር ከስር እየሆነ እያራገበ ንጉስነቱን ገዢነቱን የሚነግረው በጆሮ የሚያንቆረቁርለት ይፈልጋል። ያን የሚያደርጉትን ደግሞ ዘፋኝ ብቻ አይደለም አቀናባሪዎቹንም ለምርጫ ያቀርባል። ልክ እንደነ ካሙዙ ካዛ ማለት ነው። አስፈላጊ ከሆነ ደግሞ መድረክ መሪዎቹንም እንደነ ስም መጥራቱ ይቅርብኝ። ኤኒዌይስ አሁን ላይ ከዚህ በፊት እንደምናገረው ይሄ መንግስት እዛች ሀገር ውስጥ ህዝባዊ እምቢተኝነት እንዳይነሳ፣ ህዝባዊ አመፅ እንዳይነሳ ከመፈለጉ አንጻር እንደነዚህ አይነት ሙዚቃና እንደነዚህ አይነት ሙዚቀኞች ላይ ዘመቻ ያደርጋል። ያንን ዘመቻ በተለያዩ መንገዶች ነው የሚያደርገው። ከነዛዎች ውስጥም አንደኛ ህዝብ ተነካ፣ ህዝብን ተናገሩ። ሁለተኛ መንግስትን ተቹ፣ መንግስትን ተቃወሙ። ሶስተኛ ደግሞ እርስ በእርስ የሚያጣሉና እርስ በእርስ የሚያጋጩ ናቸው። የመጨረሻው ከጠላት ኃይሎች ተልዕኮ ተቀብለው ገንዘብ ተደግፈው ስፖንሰር ተደርገው ኢትዮጵያን ለማበጣበጥ እየሰሩ ነው ይላሉ። ቴዲ እንዳለው አሁን ስልጣን ላይ ያላችሁም ስልጣን ላይ ያሉትንም የምትደግፉ ሰዎች ኢትዮጵያን ኢትዮጵያዊነትን እነሱ ከሚያውቁት በላይ እናንተ ልታውቁት አትችሉ። ኢትዮጵያን በጋራ መገንባት ካስፈለገ፣ ኢትዮጵያን መመስረት እንደ አዲስ ካስፈለገ እናንተ የምትሄዱበት መንገድ አይደለም የሚያዋጣው። የተገፉ የፖለቲካ ኃይሎች ተሰብስበው መሳሪያ ያነሳው፣ የታሰረው፣ የተሰደደው
ሀገር ውስጥም ሆኖ በአስቸጋሪ ሁኔታ ውስጥ ዛሬም ሀሳቡን ለመግለጽ የሚሞክረው ተሰብስቦ ምን እናድርግ፣ እንዴት ብናደርግ አሁን እየፈረሰች ያለች ሀገርን ማዳን እንችላለን፣ ቤት ፈርሶብናል ዳስ እንጣል ብሎ ህዝቡ መጠየቅ ላይ ነውና ዳሱንም ቤቱንም ሳናፈርሰው ህዝቡ ቢያንስ ወደ ሰላሙ እንዴት ይመለሳል፣ እንዴት አድርጎ ወደ ተረጋጋ ህይወቱ ይመለሳል የሚል ኃይሎች ተነጋግረው ኢትዮጵያ ውስጥ ሰላም ማምጣት ይቻላል። ከዛ ባለፈ ግን ስልጣን ላይ ሲወጣ ስልጣን የያዘው ሁሉ ኢትዮጵያዊ ነኝ ኢትዮጵያ የኔ ናት ቢል አይሆንም። የኢትዮጵያ መሰረቷ ውሃ ልኳ በትክክል የተሰራ ስላልሆነ ዛሬ አንዱ የኔ ነው ቢል ነገ ደግሞ ስርዓቱን ያልተቀበለ የኔ አይደለም ማለቱ አይቀርም ለማለት ነው። ፍሬ አመሰግናለሁ። የኦሮሞ ብሔርተኛ ሁሉን ነገር ኬኛ ማለት እንትኑ ነው ወደ ሶፕራዲ ነው። የኔ ጥያቄ ግን እንትን ደጋግሜ ሰምቼዋለሁ ስላልከ ነው። ጽዮን ባላገባች የሚለው ላይ ኮመንት አላረክም አውቀህ ነው? ባላገባች እንዴ? እኔ ምን አውቃለሁ? እኔ ቴዲ ነው ያለው። ደጋግሜ ሰምቼዋለሁ ያልኩት ዳስጣልን ነው እና ጽዮን ባላገባች ደግሞ ዳስጣል ላይ አይደለም ያለው። ዳስጣል ላይ ያለው የትኛውንም ጠይቀኝ፣ የትኛውንም መስመር ጽዮን ባላገባች አይደለም። አይ እሱ ስላለ ስለጠየቀ ነው። እሱም ጽዮን ነው። እሱ ያየበትን መነጽር ኤክስፔክት አላረኩትም። በጣም ነው የወደድኩት። እንዲህ ቢሆን ሁሌ ፖለቲካችን እየሰከነ ይሄዳል። አሁን ቡርቃ ሲያወራ እና አያናን ከጨዋታ ውጭ ነው ያወጣቸው። በጣም ሶሪ አያና ረጅም ጊዜ የማውቀው ከቡርቃ ችግር የለውም ይቅርብኝ። ጨዋታ አሪፍ መለሳሉ። ይሄ ጨዋታ ይለፈኝ። እንትን ነው ምንድን ነው የፖለቲካል አክቲቪስቶችን በላቸው እነ ቴዲ በሙዚቃ እና አንዳንዴ ኢት ዊል ቢ ኢምፖሲብል የፓወር ስትራክቸሩን ቻሌንጅ ለማድረግ ምክንያቱም የሚደበቁበት ቀሚስ አላቸው። አሁን ከዚህ በፊት ኡታይን ካስታወሳችሁ ወይም ደግሞ ዘመን ያዘመነው ጅመጣ ከፊቴ ምናምን ሲል በቃ ዊ ኦል ኖ ፓወር ስትራክቸሩ እንደሆነ። እኔ አንድ ጤነኛ ሰው በዚህ ዘመን ትምህርት የቆጠረ በፖለቲካ በጥቅም ግብግብ ምናምን ሊገባ ይችላል እንጂ ቴዲ ህዝብ ይጠላል ምናምን እንደማይጠላም እኔ በእርግጠኝነት ተናጋሪው ራሱ ያውቃል። ግን ፖለቲካችን ከብሔር ጋር የተሰፋ ስለሆነ ሰዎች ቶሎ ሪሌት ያደርጉትና የድጋፍ ካምፕ የተቃውሞ ካምፕ ኢዚሊ ለመፍጠር ይጠቅማልና እንጂ የአገዛዙን እንደነበረ ግልጽ ነው። ላይክ አሁን ፖለቲካው ሲሰክን ሰዎች ከለርኒንግ ከርቫቸው ሲማሩ ቴዲን ድሮ የሚያዩበት መነጽር እና በጣም ብዙ ጓደኞች ነበሩኝና አስታውሳለሁ። አንድ ጓደኛዬ ሲዲውን እንዲህ በመኪና እንትን ያል አውጥታ እንዲህ ወርውረዋለች በመስኮትና የነበራት በቃ ለእሱ አሁን ቴዲ ብሔር ይጠላ ነበር ያኔ። ግን የፖለቲካል አንደርስታንዲንጓ ነው ለርኒንግ ከርቫ ነው። ፓወር ስትራክቸርን ቻሌንጅ ማድረግ አንችልም ያለበለዚያ። እኔ አሁን ፖለቲካ ሳወራ የሆነ የመጫወቻ ሜዳ ካልፈቀድክልኝ ወይ ፖለቲካ ማውራት መቆም አለብኝ ወይ ደግሞ ብልጽግናን ስነካ ኦሮሞ ነካ ሁልጊዜ ይባላል እና አሁን ላይ ፖለቲካው ፕሮግረስ እያደረገ ሊሆን ይችላል። ሜይ ቢ ብዙ ከማውራት ሜይ ቢ የጋራ ጭቆናዎችንም አንደርስታንድ ከማድረግ ሊሆን ይችላል። ነገሮች እየተለወጡ ይመስለኛል። ጀዋር የቴዲን አልበም አይ ካንት ዌይት ምናምን ሲል የሆነ ጌም መለወጥ እንደፈለገ እረዳለሁ። በፖለቲከኛ መነጽር ዝም ብሎ አንድ ፖለቲከኛ ለአመታት የሆኑ ናሬቲቮች የነበሩት ሜቢ ሰው ከመከራም ከምንም ይማራል እኮ ነው። ኦኬ ቤተመንግስት ገባን፣ ከዛ በኋላ ሶዋት ምን አገኘን? የኢምፓየር ልትፈጥር ትችላል፣ የጥቅም ኢምፓየር ሰንሰለት። ከዛ ነገ መደብ ሆኖ ይወጣል። የድሃው ህዝብና ቤተመንግስት የገቡት ሰዎች ከአንድ ብሔር ቢሆኑ በመደብ የማይገናኙ ምናምን ሊሆኑ ይችላሉ በጥቂት ዓመታት ውስጥ ማለት ነው። ቢኮዝ ሀብት የሚፈጥረው የክላስ ልዩነት ምን እንደሆነ ስለማውቀው ነው ይሄን የምናገር። ስለዚህ አሁን ላይ አትሊስት ነገሮችን የምንረዳበትን ነገር በጣም እያደገ መምጣቱን ነው። ዞሮ ዞሮ ምንድን ነው አሁን ቅድም ቡርቃ በራሱ መልኩ አይቶታል፣ ለእኔ በራሴ መልክ ያየዋለሁ። ፎርዳት ማተር እና አያናም በራሳቸው መልኩ ሊያዩት ይችላሉ። ኢንስቴድ ኦፍ ቶክሲክ ኢንቫይሮንመንት ከመፍጠር
ኦብቪየስሊ የፓወር ስትራክቸርን ቼዲ ቻሌንጅ ያደርጋል። ኦብቪየሱ እሱ ነው። የመንግስት አክቲቪስት ሊሆን አይችልም። ስለዚህ የመንግስት አክቲቪስት ካልሆነ መንግስትን በጽሁፍም በምንም የሚቃረኑ ኃይሎች ጋር ሰምሃው በትርክት ሊገጥም ይችላል። ሰው መፈናቀል አይደግፍም፣ ድህነት ይጠላል፣ ጭቆና ይጠላል። ለምሳሌ አብይ አህመድ ኢትዮጵያን ህዝቡ እንደማያውቃት አድርጎ ነው ስለ ኢትዮጵያ ሲያወራ እና እንዲሁም የሆነ ወቅት ላይ ምን አለ፣ እኛ በቃ ከ5 ዓመት በታች ያሉ ሰዎች ላይ ነው የምንሰራው አለ። ቢኮዝ ያደገው ኢትዮጵያን በደንብ ያውቃታል፣ አይገዛውም። እና ኢትዮጵያ አንድ የኦሮሞ ገበሬ ጎጆ ውስጥ ናት፣ ጓሮ ናት፣ ምናምን ኮትኩቶ ይበላባታል ምናምን፣ በየቀኑ ቋንቋውን እያወራ ፎር ጄኔሬሽንስ ምናምን ልጁን አሳድጎባታል። ኦን ሴም ቶክን ለአንድ የትግሬም ገበሬ እንደዛው ነው፣ ለአንድ የአማራም ገበሬ እንደዛ ነው። የትኛው ኢትዮጵያ እንዳልገባው ህዝቡና አብይ እንደተጨነቀ አናውቅም። የስልጣን ነገርህን አስተካክለ ፍትህ፣ ርትዕ፣ ዲሞክራሲ አውርደ እኩልነት አውርድ ነው ያለውና እነዚህን ጥያቄዎች ለመሸሽ ራሱ ኢትዮጵያዊነት በሰዎች ልብ ውስጥ በበቂ እንዳልገባና ገና በብልጽግና እየተሰራ እንዳለ ነው አይደል? ወግድ አትንገረኝ ሲል ዊ ኦል ኖ የድረስቱ አብይ አህመድ እንደሆነ ኦር ብልጽግና ኦር ደግሞ ብልጽግናዎች ገልብጠው 2 ካርድ መጫወት ይችላሉ። ለብሔርተኞች ነው የተባለው ማለት ይችላሉ። በጣም ክፉዎቹ ደግሞ ለኦሮሞ ህዝብ ነው ማለት ይችላሉ። ቃላት እንደፈለግሽ ስለምታጫውቸው ማለት ነው። ነገር ግን ተናጋሪው አውቶሩ ኢንቴንት አለው አንድን ነገር የሚናገርበት የዛን ሰውዬ የማይንድ ሴትአፕ ሶፊስቲኬሽኑን አብስትራክሽኑን ምናምን ካልተረዳን በስተቀር ሁላችንም በራሳችን መንገድ ነው የምንተረጉመው። እቴጌ የሚል ዘፈን ሲዘፍን ቴዲ አፍሮ የራሱ ቴጌ ያለችው እንድ እርግጠኛ ነኝ ማጅድ የራሱ ቴጌ ትኖረዋለች፣ ቡርቃ የራሱ ቴጌ ያለችው ሜይ ቢ እኔ የራሴ ቴጌ ብትኖር የለውም። እሺ እኔ እፈልግለታለሁ እና ሁላችንም ግን እሺ ሲቪ ያስገብተዋል ከታች ያላችሁ ሲቪቸው አይ ሰምተዋል አድማጮቹ ትግሉ እንዳይጠለፍበት ብሎ ነው። አይ ሰምተዋል እና እንትን ነው ቴጌ ሲል ቢጠየቅ ሜይ ቢ ላምስ መስለት ሊሆን ይችላል። ሪሌት የሚያደርግበት የሆነ ግድግዳ ስር ቁጭ ብሎ ሚስቱን እያየ ቅንነቷን ያሳለፉትን ጊዜ ሀውሺ ሰፖርትድ ምናምን እያሰበ የጻፈው ነገር ሊሆን ይችላል። ይህንኑ ዘፈን ቡርቃ ወስዶ ቴጌ ሲለው ሌላ ቦታ ያገኛት ሰው ምናምን ግን ደሴም አይነት አሶሲዬሽን ምናምን ፈጥሮ ነው አይደል ከዚህ ነገር ጋር ኢንጆይ የሚያደርገው። አሁንም ዘፈኑ እንደዛው ነው። ብልጽግናዎች አሁን ይሄ በመሀል ገብቶ ከዳር ወጣ ምናምን ሲል ኦሮሞ ለማለት ነው የሚል ብሎ የሚተረጉም ሰው ካለ ፖለቲካል ይሄ ባርባሪክ ኔቸሩ በቃ እየቀጠለ ነው። እዚህ ሀገር ላይ ፖለቲካን ፓወር ቻሌንጅ ማድረግ አይቻልም ማለት ነው። ቢኮዝ ስልጣን የሚይዙት ሰዎች ኦልዌይስ ከሆነ ብሔር ስለሚወጡ ማለት ነው። ነገር ግን ዊ ኖ ኢትዮጵያዊነትን አቀንቅኖ እንዲሁም እሳት ቢያንቀላፋ ገለባ ጎበኘው ኢትዮጵያ ምናምን ብሎ ተናግሮ ቤተመንግስት ገባ። ከዛ ሲፈልግ ኢትዮጵያዊ ሲፈልግ ብሔርተኛ ይሆናል። የክህደቱንም ምናምን ነገር ስናየው ለማ ተክዷል፣ ገዱ ተክዷል፣ ጀዋር ተክዷል። ጦቢያኒስቱ ኮምፕሊትሊ ሞገሱን ገፎ ክዶታል። እኔ ዛሬ ብርሃኑ ነጋ ጥሩ እንቅልፍ ይተኛል ቢሉ ማንንም አላምንም። ብርቱካን ሚደቅሳ ያቺ ሲምቦሊክ የነበረች ሰው በረች ሰው እስክንድር ነጋ ያን ሁሉ ጊዜ እስር ቤት ሲቀመጥ ዝም ብላ ጥሩ እንቅልፍ ተኝታለች ብዬ አላስብም። ቢኮዝ በዛኛው ስርዓት እስክንድር ነጋ ሲታሰር ለአምነስቲ ኢንተርናሽናል የሰጠችውን ኢንተርቪው ሂዱ እናዩት። ያቸው ብርቱካን ሚደቅሳ እስክንድር ምንም ባላጠፋበት ተወስዶ ሲታሰር እንቅልፍ ወስዷታል ምናምን ማለት አንችልም። ተክደዋል፣ በቃ ፓወርለስ ሆኗል። ገብረዋል ለማለት ምናምን እቸገራለሁ። አይ ቲንክ የኦሮሞ ፖለቲከኞች ተክደናል ይላሉ። የአማራ ህዝብ እንደ ህዝብ ጥሩ ነገር ተስፋ አድርጎ ጠብቆ ነበረ። በፖለቲካ ስርዓት ውስጥ የተለየ ነገር አይደለም። ሰው ተክዷል። ስለዚህ የተካዱ በሙሉ ከዚህ ግጥም ጋር ራሳቸውን ሪሌት ሊያደርጉ ይችላሉ።
ለምሳሌ እንኳን ሸገር ሀገሩ በሙሉ ያንተ ነው ሲል በብዙ መልኩ መገለባበጥ ይቻላል። እኔ ግን ጤነኛው ቴዲ አሚሮ ጤነኛ ነው ብዬ ስለማስብ እንኳን ሸገር ሀገሩ ያንተ ነው ሲል ያለውን የብሔርተኝነት ሴንቲሜንት አይቶ እንኳን አዲስ አበባ ሙሉ ድፍን ሀገሩ ያንተ ነው ሲል ድፍን ሀገሩ የኦሮሞም ነው ሊል ይሆናል። በር ማለቱ ነው። አይ ላይሆን ይችላል። እንደዛ ያንተ ነው አይደለም የሚለው የሁሉ አይደለም ወይ ነው የሚለው የሁሉ አይደለም። ኤግዛክትሊ የሁሉ አይደለም ወይ ነው ያ። ስለዚህ አንቀጽ 40 ንዑስ አንቀጽ 3 ነው እያለ ያለው ከህገ መንግስቱ ሊሆን የሚችለው ስገምት ከምን ፐርስፔክቲቭ ይሄ የኦሮሞ ብሔርተኝነት ውስጥ ተደብቀው ፖለቲካ መፈልፈል ይቻላል። ኢትዮጵያ ውስጥ ተደርጓል። አዲስ አይደለም። የፓወር ስትራክቸር ቻሌንጅ ማድረግ ኦልሞስት ኢምፖሲብል ነበር በቲፒኤልኤፍም ዘመን። አይ ቲንክ አሁን ፖለቲካው ትንሽ ተለውጧል። የሰው አስተሳሰብ ማለት ሄደው አገዛዙ ያው አምባገነን ጨፍጫፊ ሆኖ ነው የሚቀጥለው። ኔቸሩ የአፍሪካ ፖለቲካ እንደዛ ስለሆነና አሁንም ይሄንን ነገር ተረድተው ጨዋታውን የሚለውጡ የኦሮሞ ልጆች ዊዝ ኦል አወር ዲፍረንስስ ማለት ነው መኖራቸውና ብልጽግናን መደበቂያ የኦሮሞ ጎጆ ማሳጣታቸው አይ ቲንክ ፖለቲካውን እኔ ጥሩ የሚያደርገው ይመስለኛል። ከዛ በተረፈ ቴዲን ስናደምጥ አይ ቲንክ ሁላችንም በራሳችን ነው የምናደምጠው። በዚህ አልበም ውስጥ ያደነኳቸው ዘፈኖች አሉ። ጊዜ የምሰጣቸው ነገ ከነገ ወዲያ የማወራቸው ዲስአፖይንትመንት ሊኖረኝ ይችላል በራሴ እይታ ማለት ነው። እሱንም አሁን አልነካውም። ቢኮዝ ሰዎች ለአንድ ቀን እንኳን ምናምን ኢንጆይ ያርጉት። በተለይ እንደምታውቁት ቴዲ ያው የኛ ካምፕም ብዙ ይወደዋል ፐርሰናሊ ዘፈኑን ማለት ነው። እና ከዛ አንጻር የሰዎች ነገር ላይ ውሃ መቸለስም ምን አልፈልግም፣ ጋዝም ቤንዚንም ማርከፍከፍ አልፈልግም። በዚህ ጉዳይ ላይ ግን አንድ ነገር ያስተዋልኩትን ልናገርና ላውቅ እኔ ማለት ነው አሁን እኛ ብዙ ፖለቲካ ላይ ያሳለፍነው ይመስለኛል ይህን ስሜታዊ ፌዝ አልፈነዋል። እና የኢትዮጵያ ፖለቲካ በጣም ስሜት ይበዛበታል። በቃ ይሄ አንድ አልበም ሲወጣ የሆነ በቃ ይግላል። ኦፍኮርስ በአልበም ያወጣው ሰው አቅም ነው እሱ። ግን የፖለቲካው ቅርጽ የሚለወጥ የሚመስላቸው ሰዎች አሉ። ቀንም አንድ ቤት እየሰማው ቱማች ኢሞሽን የህፃን የሚመስል ኢሞሽን አለና ፓወር ስትራክቸር ቻሌንጅ አድርጓል። ቴዲ የግል የመናገር ድምፁን ተጠቅሟል። እኔ በቲክቶክ እጠቀማለሁ፣ ያለኝ ፕላትፎርም እሱ ነው። ቴዲ ትልቅ ፕላትፎርም አለው። በዛ የቴዲ አፍሮን የዘፈን ስክራፕ ከአንስተው ተኩሰው ለሁለት ተጋርተው እንዲበሉ ያደረጋቸው ነገር ምንድን ነው ከተባለ ፖለቲካቸው ታይምሊ አይደለም፣ ባክወርድስ ሉኪንግ ነው። ማህበረሰቡ ዘንድ ያለውን ተቀባይነት የሚሸጥ የሚበላ ነገር የለም፣ ኮንተንት የለው፣ ማልቀስ ነው። ቴዲ መጣና ትልቅ ዳስ ጣለ፣ የኢትዮጵያ ንስት ዳስ። አሁን እነሱ ዳስ ለመጣል መከራቸውን ሲብሉ ይሄ ዋን ማን ቴንት ጥልጥየዋ ስትንከባለል ሁሉ እግርህ የሚታይባትን ቴንት ሲጥሉ ነው የቆዩት። ቴዲ መጣና ኢትዮጵያ ንስት ዳስ ጥሎ ብሔርተኝነት እያጠፋ ነው፣ ሀገር ወደ አንድነቱ እንምጣ ሲል በለው የኛ ነው ይሄ ዳስ የኛ ነው እንትን ኬኛ ዳስ ኬኛ ዩሪ ደግሞ መቶ በጣም አሪፍ ነው ለኛ የተሰራ ዳሳችን ምናምን አንተን ከተሳሳትኩ እታረማለሁ ካጠፋው ልጥፋ አለል መቼስ ቡርቃ ትርክቱ ኦሮሞስ ብልጽግና እንዳይደመኛል እኮ ዩሪ ነቻለ ብዙ ነገር አይ ብልጽግና እንዴት ኦሮሞ ውስጥ ይገባሉ? ብልጽግና 80 ምናምን የ70 ምናምን ብሔር እኮ ውህድ ያለበት የኢትዮጵያዊ ፓርቲ ነው ሲጀመር። ግን የራሱ ጉዳይ ነው። ብልጽግና የሚያጠፋው ነገር ካለ ቴዲ በደንብ አድርጎ እንትን ይለዋል። አይተሃል እንዴት አድርጎ እንደሚሰነፍጠው። ኢትዮጵያን እንደሚወድና አንድነታችን ላይ እንስራ እንደሚል ሰው ለማናችሁም የሚጠቅም ነገር የጣለው ዳስ ለኢትዮጵያውያን ነው። አንድነታችን ላይ እናተኩር ነው። ትንሽ ችግር ያለኝ ከሱ ጋር ጥንታዊነት ምናምን ይሄ ንጉሳዊ ምናምን በሚለው ያስባልና ህብረ ብሔራዊነቱ ላይ ከእሱ ከሚሰጠው ይሄ ቅንጥብጣቢ በዘለለ ስልጣንና የሀገር ባለቤትነት የብሔር ብሔረሰቦችና ህዝቦች ነው የሚለው ትንሽ አልሰረጸለትም። ባንዲራው ኮከብ ጎሎታል። ደሞ ለኮከብ ነው ወንድሙ አሽረዋለሁ ለኔ ይቀርባል ምልህ ለዛ ነው። ዳሱም ደግሞ ሲጣልላችሁ አትሊስት
አንደርስታንድ አድርጉ። እውነትህን ነው። ይሄ የዘመመ የጠበበ አስተሳሰቤን ጽንፌን ትቼ ወደ ሀገራዊነት ልምጣ። እነ ዩሪም ትታችሁ አሁን በቅርብ ጊዜ ሰበብ አስባብ ፈልጋችሁ ፕሮፓጋንዳ ሰርታችሁ የወጣችሁት አያዋጣም፣ ኢትዮጵያዊነት እየመጣ ያለው ነገር እዚህ ብሔር ጠበብ ያለው ነገር ውስጥ ካልገባም ብላችሁ የወጣችሁት ወደ ዳሱ ተመለሱ። ከነ ግሳንግሳችሁ ግን አይደለም። አይደለም፣ እውነትህን ነው፣ ኢትዮጵያዊነት ይሻላል። አማራ በሚል ብቻ የተወጣው የብሔርተኝነት አያስኬድም። ከህዝባችን ስነ ልቦና ሰፊው ማህበረሰባችን ከሚያምንበት ነገር በ3 በ4 ዓመት ውስጥ መንጭቀን እናስወጣና ብሔርተኛ እናደርገዋለን ያለው ነገር አይሆንም። ይልቁን መስተካከል ያለበት ኢንክሉሲቭ እንዲሆን የሁሉ እንዲያደርግ ወደ እናንተ ካምፕ እንመጣለን ብትሉ ዳሱ ወደ እኔ ስለሆነ የሚጠጋው ተወደደም ተጠላም ዳሱ ወደ እኔ ነው፣ ወደ ኒዮ ኢትዮጵያ ነስት ነው የሚመጣው። ኢትዮጵያ የብሔር ብሔረሰቦችና ህዝቦች የቀለማት ጥምረት የሆነች ሁሉም ራሱን የሚያይባት ኑዌሩ ያለ ልብስ የሚሄደው ጥቁር ከለሩ የጠቆረው ቀላቀላ ያሉትም ከየመን መጣን የሚሉት ላይ ሲሴክሽን ታስተምራታለች። ምጥባት ታስተምራት የምትለው እንዲህ ሲሆን ነው። አዲስ የቴዲ አፍሮ አድናቂ ነው ወንድማችን ቡርቃ ዘብሔርተኛ እና ይሄ የተጣለው ዳስ እውነት ለመነጋገር ከሆነ የተጣለው ኢትዮጵያዊነታችንን አንለቅም ለሚሉ ነው። ያለውን ክፍተት እየዘጉ መሄድ ነው የሚሻለው። ልጅ ለእናቷ ምጣት ታስተምር ምናምን የሚባለው ነገር ሪሊ ይሰራል ወይ? የነበርንበት ኢትዮጵያዊነት ስላልሰራ መስሎኝ እኮ ህዝቦች ትግል አድርገው ቲፒኤልኤፍ ቀዳማዊ ወያነ ሓርነት ትግራይ ከዛ በኋላ ቲፒኤልኤፍ ታት ኦነግ የኡጋዴን ነፃ ያ ሁሉ ተረባርቦ ያ ሁሉ ወጣት ሞቶ እኮ እነ ቴዲ የሚሏትን የጥንቷን ኢትዮጵያኒስት የአማርኛ ቋንቋ የኦርቶዶክስ ሃይማኖት የአንድ ብሔር ሴንተር ያደረገ ወይ ደግሞ ኖርዙን ሴንተር ያደረገ የካልቸር የሚለውን እኮ ያፈረሱት የራሷ የኢትዮጵያ ልጆች ተነስቶ ያኛው ምጥ ስላልሆነ ማለት ነው። ያኛው ኢትዮጵያዊነት ጠበቃ ሐሰን ምን እንትረስተን ኢትዮጵያ ምናምን አታስተምረኝ። ወደ ድንኳኑ ገባህ እንዲ አንተም? ቆይ አሁን አንድ ካምፕ ነን አልክ። አሁን ደግሞ የረጀቿን ኢትዮጵያ ኖ እኔ ቤት ነኝ ያለሁት። ሩም ይመስላል። እኔ ቤት ነኝ ያለሁት፣ የፖለቲካል ሴንተሩ ላይ ነኝ ያለሁት። እኔ ቤት ነኝ ያለሁት። አንተ ኢትዮጵያ መሆን ያለባት እንደ ጥንቱ እንደ ምኒልክ እንደ ኃይለስላሴ ጊዜ ምናምን መሆን አለባት። ግን ኢትዮጵያዊነት ነው የሚያዋጣው፣ ቤተኝነት አያዋጣም ያለው ሰውዬ ትልቅ ዳስ ጥሎ አንተ ዳስ ስለሌለህ ላስቲክ ምናምን ወደረህ ነው አንተና ቡርቃ የምትቀምጡት። የዚህ ሰውዬ ዳስ አጓጉቷችሁ ነው የምታወሩት። ዩሪ ቤትን አፍርሼ ባለው እኔ ቤት አለኝ ያለ ቤቱን አላፈረስኩበትም። ከቤት ወጥቶ ነው እሱ ከቤት ወጥቶ ላስቲክ ውስጥ ነው እየኖረ ያለው። Sur Booking.com, passez du mode maison au mode vacances. ኢትዮጵያ ኃይለስላሴንና ምኒልክን ሪቫይዝ እናድርግና አንድ ማንነት ላይ ያተኮረ አንድ ብሔር ላይ ያተኮረ አንድ ቋንቋን ሴንተር ያደረገ ድሮ የተሰራ ነገር አለ፣ እሱን አትነካካ ነው የሚለኝ። እኔ ከቴዲ ጋር መነጋገር ይችላልና ወደዚህ ይሄ ነው የሚሻለው እላለሁ። ዳሱም ኦማር በፍቅር ብሎ መሀል ገብቶ የቀረው ነው። እችን ልናገራ በቃ እችትን ነው የሚያስቆም። ይህን የመሰለ ንግግር አሁን ሲቀዳ እኮ ይቆራረጣል። እሺ ይሄ የተሰራው ዳስ እናንተን የሚቀበላችሁ ከነግሳንግሳችሁ አይደለም። አንተና የቡርቃ ዩሪ መጀመሪያ የያዛችሁትን ይሄ አጥንት ጉልጥምት ቆጥሮ ኢትዮጵያን ትን ምናምን የሚጠላ ብሔርተኝነት አማራ ኦሮሞ ኢትዮጵያን የሚጠላ ማለት እኔ ኢትዮጵያን በጣም ነው የምወደው እኮ እንደነፍ እንዴ ምንድን ነው የምታወራው? እስቲ ቆይ አንተን ብቻ ዛሬ አሁን እኮ ተጣምረሃል። ከቡርቃ ተጣምረህ አይነካኝም ያልከው መቀባት አይቀርም። እናንተ አሁን በተለያየ አንግል ያላችሁ ስሜት በጣም ቡርቃ ስለ በጣም በዛ ብዬ ነው ኤኮ አደረገ። ምንጠብቅ ሰዎች አለን። አንድ ያስጨርሱትና እያናን ሰው ለዳስ እንደዚህ ይሆናል። ለቤቱም እንደዚህ አሽሙር ሮም ቢዘጋጅለት አሸሙር እንዴ ስለ ቅኔ ያህል እንደ የምናወራው ስለ ዘፈን እኮ ነው የምናወራው። አሸሙራሉ አሽሙሩ ቀርቶ ሐቃቁን እንዶ ሐቂቃውን ስንነጋገር ቤቷ ሀገሪቱ አሁን ያለችው ሀገር ናት። ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው ትክክለኛ ስሙ። ማንነቷም የመላው ብሔር ብሔረሰቦችና ህዝቦች የስልጣን ባለቤትም እነኚህ ብሔር ብሔረሰቦችና ህዝቦች ሆኑ። ይሄ ናት ሀገሪቱ። ግንቡ ይሄ ነው፣ ህንፃው ይሄ ነው።
ይሄ ህንፃ አይሆነኝም፣ የጥንቱ የኃይለ ሥላሴ የነበረው ነው የሚያዋጣኝ፣ ከመሬት ማራሹ ማሻገር ነው ያለችው የኔ ኢትዮጵያ የሚለው ዳስ እየጣለ ነው። እሱ ኢትዮጵያን ነው የሚፈልገው፣ ሌላ አይነት ኢትዮጵያ ነው እንጂ የሚፈልገው። እናንተ ያን አይነት ዳስም የላችሁም፣ በላስቲክ ነው ያላችሁት፣ በካርቶን የማህበረሰቡን ስነልቦና ያላገናዘበ መሳሪያ ከውጭም ከምንም ቃርማችሁ በየጥሻው የተደበቃችሁ ገበሬውን ምሽግ አድርጋችሁ ምናምን የምትሰሯትን ቲያትር የምትሰሩ ናት። ዳስ የላችሁም። የማህበረሰቡ ስነልቦና ውስጥ ቦታችሁ እናንተ አጋናችሁ ሚዲያ ላይ እናፍሱታለን። ስለዚህ የሰውየው ዳስ ስር ለመግባት አትታገሉ። ሰውየው ኢትዮጵያኒስት ነው። የኔ ኒዮ ኢትዮጵያኒስት መቀበል ላይ አብረን እየሰራን ሊሆን ይችላል፣ እንነጋገራለን፣ ይቀርባል። የብሔርተኝነት ጥያቄ ተመልሶ እናንተ ትቀርቡ ነበር ቢያደርግላችሁ። ጥያቄ ተመልሶ ነው እኔም እዚህ የመጣሁት። ቢኮዝ እኔም ብሔርተኛ በሚለው ማዕቀፍ ውስጥ የሚያሰው ነበርኩ፣ የኦሮሞ ብሔርተኛ በሚለው። ግን የኦሮሞ ህዝብ ጥያቄ አሁን ብቻውን የሚቆምበት ቦታ ላይ አይደለም፣ ከፌዴራል የስራ ቋንቋ ከማድረግ ውጭ፣ እሱም ደግሞ በማዕቀፎች ውስጥ የተያዘ ነው። ስለዚህ የዲሞክራሲ ጥያቄ አለኝ፣ የህግ የበላይነት ጥያቄ አለኝ፣ የፌርነስ ጥያቄ አለኝ። ብዙ እነኚህ ጥያቄዎች ደግሞ የኦሮሞ አይደሉም፣ የአማራ አይደሉም፣ የመላው የኢትዮጵያ ህዝብ ናቸው። ስለዚህ ኢትዮጵያ ማለት እነኚህን ጥያቄዎች የመለሰች ሀገሬ ነች። ባልተመለሰም ጊዜ የተዋደቁላት የተጋደሉላት የእነ አብዲሳ አጋ ልጅ ሆኜ ዛሬ ኢትዮጵያዊነቱ ይህን ያህል በር ከከፈተ ሴንተሩ የኔ ከሆነ እነሆ ሰተት ብዬ ቤቴ ነው ብዬ ገባለሁ። የቀረው ደግሞ ይሞላል ባይ ነኝ። አይደለም ፓርነች ትፍረስልኝ ምናምን የሚለው ሰውዬና አንተ ደግሞ ፍሬሽ ጎዳና የወጣኸው ጎዳና ላይ ላስቲክ አድርጋችሁን ያላችሁት። ቴዲ የዘረጋው ደግሞ የጥንቱ ኢትዮጵያዊነትን ኢትዮጵያኒስት ኦልድ ኢትዮጵያኒስት ዳስ ነው የጣለው፣ እየየ ዳስ። ስለዚህ እያያችሁን እየያዛችሁ ወደዛ አትጠጉ። ቢያንስ ኢትዮጵያኒስት ካምፕ ግቡና እንደሱ ተመሳሰሉና ዳሱን የሰውየውን ዳስ የማህበረሰብ እንትኑን ያዙ። ሰው ቦታችንን እንወቅ ለማለት ነው። ቃለ ሕይወት ያሰማችሁ።